ከአዲስ አበባ ድሬዳዋ በባቡር ለመሄድ ስንት ብር ይፈጀብን ይመስላችኋል? እረ ሰልፍ! ባቡር ውስጥ ትኋን አለ ወይ? ሌሊቱን ሙሉ ስትጓዙ ምን በላችሁ? አሪፍ ነው። አንድ ክፍል ውስጥ ምን ያህል ሰው ያድራል? ረሻም ያው አራታችን አንድ ክፍል ውስጥ አግኝተናል። ብዙዎችን የሚያደናግረው የኦንላይን ትኬት አቆራረጥ። ምን ያክል ዕቃ ይዛችሁ መጣችሁ? ፍተሻውስ እንዴት ነው? በቅርቡ ለምትሄዱ ሁሉንም መረጃዎች በአንድ ቪዲዮ ነግራችኋለሁ። ይህን ቪዲዮ ካያችሁ በኋላ ጊዜያችሁን፣ ገንዘባችሁንና አጉል ከሆነ እንግልት ትድናላችሁ። መጀመሪያ ቪዲዮን ላይክ በማድረግ እንጀምራለን። ሰብስክራይብ አላደረጋችሁም እስካሁን? ኧረ ተው። በእርግጠኝነት ይህ ቪዲዮ አንድ ቀን ይጠቅማችኋል። ሴቭ አድርጉት። ቀዩዋ ደግሞ ሰብስክራይብ በተነች። አሪፍ ገበታን ሰብስክራይብ አድርጉ። ዛሬ ከምግብ በዘለለ ይህንን የሚጠቅም መረጃ ላጋራችሁ ነው። ከኛ ተማሩ። ቤተሰቦች እንዴት ናችሁ? ዴቫ ነኝ። አሪፍ ገበታ ላይ ነው ያላችሁት። በምግብ ነው የምታውቁን። እንግዲህ ዛሬ ደግሞ ቁጭ ብለን ሰሞኑን በቲክቶክ ባጋራችሁ ቪዲዮ ላይ ከአዲስ አበባ ድሬዳዋ ስንሄድ የነበረውን አጠቃላይ ቭሎጉን ቲክቶክ ላይ አጋርቻችሁ ነበር። 3 ሚሊዮን ሰዎች አይተውታል። 1200 ኮሜንት ነበረውና 1200ም ግን ጥያቄዎች ነበሩና መደናገሮች ስለነበሩ በቪዲዮ ለምን በዩቲዩብ ቪዲዮ አልነግራችሁም ብዬ ነው። አጠቃላይ ያለውን ከድሬዳዋ አዲስ አበባ የመጣንበትና ከአዲስ አበባ ድሬዳዋ የሄድንበትን ስንት ሰዓት ፈጀ፣ ስንት ብር ነው የፈጀባችሁ፣ አጠቃላይ ትኬት እንዲቆረጣችሁ የሚለውን ውስጥ ምግብ አለ ወይ ትኋን አለ ወይ የሚለውን እያንዳንዱ መረጃ ነግራችኋለሁ። ላይክ አድርጋችኋላ። ቪዲዮን እንጀምራለን። መጀመሪያ ያው ትኬት አቆራረጥ ነው። ትኬት ለመቁረጥ መጀመሪያ ሁላችሁም ናሽናል አይዲ ያስፈልጋችኋል። ናሽናል አይዲ ካልያዛችሁ ማይታሰብ ነው። ናሽናል አይዲ ግዴታ ነው። ቴሌብር ላይ ገብታችሁ ፋን ነምበራችሁን አስገብታችሁ ነው። ስለዚህ ናሽናል አይዲ ግዴታ ነው የሚያስፈልጋችሁ። በአንድ ሰው ናሽናል አይዲ ደግሞ አንድ ሰው ብቻ ነው ትኬት መቁረጥ የሚችለው። የአብዛኞቻችሁ ጥያቄ በአንድ ናሽናል አይዲ የ3 ሰው የ4 ሰው የሙሉ ቤተሰብ መቁረጥ ትፈልጋላችሁና ይህ የማይቻል ነገር ነው። ስለዚህ በአንድ ሰው ናሽናል አይዲ አንድ ሰው ብቻ ነው ትኬት መቁረጥ የሚችለው። ሙሉ ፕሮሰሱን ላሳያችሁ። ቴሌብር ላይ ከገባችሁ በኋላ ከታች አፕስ የሚል አለ። እዛ ውስጥ ምን ታገኛላችሁ? ኢዲአር ቲኬትስ ቡኪንግ የሚል አለ። ወረድ ስትሉ ወደ ታች እሱን ትነኩታላችሁ። ልክ እንደገባችሁ ይኸው ቡክ ነው የሚል አለ። እንዲሁም ደግሞ ለቁልቢ ጊዜ ኢዲአር ቲኬትስ የኢትዮጵያ ምድር ባቡር አገልግሎት የሚያዘጋጃቸው የተለያዩ ፓኬጆች አሉ። የደርሶ መልስ እሱኛውንም ከፊት አስገብተውታል። ቁልቢ ሄዳችሁ ደርሳችሁ እስክትመለሱ ያለውን ነው። እራቱን የሚያካተተ የቪአይፒ ፓኬጅ አላቸው። እሱንም ከፈለጋችሁ ፊት ለፊት ታገኙታላችሁ። ብዙ አይነት መረጃዎችን ከታች ወረድ ስትሉ ደግሞ ሃው ኢት ወርክስ ብሎ ደግሞ አስቀምጠውታል። ከአዲስ አበባ ድሬዳዋ በምን ቀን እንደሚነሳ፣ ከድሬዳዋ አዲስ አበባ በምን አይነት ቀን እንደሚነሳ መረጃዎቹ እንዳለ አካተውታል። ባቡሩ ሁሌም ከአዲስ አበባ ድሬዳዋ የሚሄደው በኦድ ቀናት ነው። ኦድ ቁጥሮችን ታቋቻላችሁ። በ1 ይሄዳል፣ በ3 በ5 በ7 በ9 እያለ ማለት ነው። ለሁለት የማይካፈሉ ቁጥሮች በኦድ ቀናት ከአዲስ አበባ ድሬዳዋ ይሄዳል። ከድሬዳዋ ደግሞ አዲስ አበባ መመለስ ከፈለጋችሁ ደግሞ ኢቭን በሆኑ ቁጥሮች ለሁለት በሚካፈሉ 2 4 6 8 እያለ ይቀጥላል። በእነዚህ ቁጥሮች ከድሬዳዋ አዲስ አበባ ይመለሳል ማለት ነው። ወደ ጅቡቲ መሄድ ከፈለጋችሁ ደግሞ የኢትዮ ጅቡቲ ምድር ባቡር አገልግሎት የጅቡቲ የትራንስፖርት አገልግሎት ይሰጣል። እንደሚታወቀው እሱንም በኦድ ቀናት ነው። ከድሬዳዋ ነው የምትነሱት። ከድሬዳዋ ለመነሳት በኦድ ቀናት ነው። ከጅቡቲ ደግሞ ወደ ድሬዳዋ ለመመለስ በኢቭን ቀናት ነው። እሱንም መረጃዎች ከታች እንዳለ አስቀምጠውታል። ግን እንደነገርኳችሁ መጀመሪያ ናሽናል አይዲ ማዘጋጀት አለባችሁ። ናሽናል አይዲያችሁን ከያዛችሁ በኋላ ፋን ነምበር አለው ናሽናል አይዲያችሁ ላይ ቡክ ነው የሚለውን ትነኩታላችሁ ማለት ነው። ባቡሩ የተለያዩ ቦታዎችን አቋርጦ ነው የሚሄደው። መጀመሪያ የሚነሳው ከሰበታ ነው። ሰበታ የሚቀርባችሁ ሰዎች ከሰበታም እንዲሁም መነሻ ነጥባችሁን እሱ ማድረግ ትችላላችሁ።
መሀል ከተማ ሊሆናችሁ ደግሞ ለቡ ይቀርባችኋል ብዬ አስባለሁ። የለቡ በጣም የሚጨናነቀው ስቴሽን እሱ ይመስለኛል። ከተለያዩ አካባቢዎች ከጋርመንት፣ ከቡልቡላ፣ ከቃሊቲ አብዛኞቹ የሚቀርባቸው እሱ ስለሆነ ለቡ ስቴሽንን ማስገባት ይችላላችሁ። እኛም የመረጥነው ለቡ ስቴሽን ነው። ከቢሾፍቱም እንደዚሁ እያለፈ ስለሚሄድ ሰዓቶቹም ይለያያሉ። ለቡ ስቴሽን ላይ ግዴታ 2 ሰዓት ድረሱ ይባላል። ባቡሩ ከሰበታ 3 ሰዓት ላይ ስለሚደርስ ወዲያው ጭኖ ስለሚሄድ ምንም ማርፈድ በጣም የተከለከለ ነገር ነው። ሞጆንም ያልፋል፣ አዳማ፣ መታራ። ስለዚህ እኛን የሚቀርበን ለቡ ነው። የለቡ ስቴሽንን ነካዋለው ማለት ነው። የምትወርዱበትን ስቴሽን ደግሞ ከታች ያለው አራይቫል ስቴሽን የሚለውን ድሬዳዋ መሄድ ስለፈለግን 9ኛው ስቴሽን ነው ባቡሩ አቋርጦ የሚሄድበት ድሬዳዋ የሚለውን እነካዋለን። ዜግነታችሁንም ይጠይቃችኋል ከታች ኢትዮጵያ ነህ ወይስ ጅቡቲ ነህ ወይስ የሌላ ሀገር ዜጋ ነህ የሚለውን ኢትዮጵያዊ ነን ኮንቲኒው እንለዋለን። ኢትዮጵያ የሚለውን ነክተን ማለት ነው። ከዛም ይመጣላችሁ የናሽናል አይዲያችሁን ፋን ነምበር የምታስገቡበት ቦታ ነው። ፋን ነምበራችሁን ሄዳችሁ መታወቂያችሁ እጃችሁ ላይ ካለ እሱ ላይ ታገኙታላችሁ። እኔ ግን ከሜሴጅ ላይ አወጣዋለሁ። ፋን ነምበራችሁን እንግዲህ ሁሌም እንደሚነገረው ሚስጥሬ ነው ማድረግ ያለባችሁ፣ ሌላ ሰው ማየት የለበትም። ከዛ ጌት ኦቲፒ ትሉታላችሁ። ኦቲፒ ነምበር ቴክስት ይላክላችኋል። እሱን ትንሽ ትጠብቁታላችሁ። ይሄው ኦቲፒ ነምበራችን ተልኮልናል። እሱን እናስገባለን ማለት ነው። ቬሪፋይ ትሉታላችሁ። ኦቲፒ ነምበራችሁን ካስገባችሁ በኋላ ትኬታችሁን የምትቆርጡበት ዋናው ቦታ ላይ ቀጥታ ይወስዳችኋል። ሙሉ ያስገቡለትን መረጃ ከፊት አስቀምጦልኛል። ከየት ወዴት እንደሚሄድ ትሪፑ ከለቡ ድሬዳዋ ነው የሚለው። ትራቭል ታይም አሁን የኢትዮ ጅቡቲ ምድር ባቡር አገልግሎት እየሰጠ ያለው የጉዞ አገልግሎት ምሽት ብቻ ነው። የቀን ጉዞ የለም፣ ማታ ነው ከለቡ የምትነሱትም። ከዛ ኔክስት ለዋለው ማለት ነው። ቀኑን አስገባዋለሁ። ቀን እመርጣለሁ። መች ነው መሄድ ያለብን? አሁን ዲሴምበር ስንት ነው? ይህ ቪዲዮ ስቀርጽ ዲሴምበር 24 ነው። ስለዚህ በኡር ነበር ከአዲስ አበባ ስለሚነሳ ዲሴምበር 27 ለዋለው ማለት ነው። ከዛ ኔክስት እንለዋለን። አሁን እንግዲህ የዋጋ ዝርዝሮቹን ከፊት አምጥቶልናል። ሬጉላር ሲት የምንለው ይሄ ኖርማል ሲቶቹ እስክሪኑ ላይ የምታያቸው ናቸው። እነዚህ ቁጭ ብላችሁ የምትሄዱበት መተኛ የሌላቸው ማለት ነው። እነሱ አሁን ሬጉላር ሲቶቹ 1260 ብር ነው እየተሸጡ ያሉት። ቀጥሎ ያለው ደግሞ ኢኮኖሚ ቤድ ነው። ኢኮኖሚ ቤድ የምንለው 3 ተደራራቢ አልጋዎችን የያዘው ክፍል ነው። በር የለውም ግን 3 ተደራራቢዎች አሉ። በአንድ ክፍል ውስጥ 6 ተደራራቢዎች አሉ። እሱን አሁን በደረጃ ነው የሚሸጠው። ከታች ያለው መሀል ያለውና ከላይ ያለው ማለት ነው። ኢኮኖሚ ቤዱን የታችኛውን 2519 ብር ነው አሁን። ኢኮኖሚ ቤድ ሚድል ላይ ያለውን ደግሞ መካከል ላይ ያለውን ደግሞ 2309 ብር ነው። የላይኛውን ከፈለጋችሁ ደግሞ እሱኛው ይቀንሳል። 1680 ብር ነው የምታገኙት። ቀጥሎ የምታገኙት የቪአይፒ ክፍሉ ነው። ቪአይፒ ደግሞ የራሳችሁ በር አለው። በጣም ጽድት ያለው የመጨረሻው ክፍል ማለት ነው። እሱኛውም የአንድ ክፍል ውስጥ 4 አልጋዎችን ነው የምታገኙት። የላይኛውና የታችኛው የዋጋ ልዩነት አላቸው። የላይኛውን ከፈለጋችሁ 3149 ብር ታገኙታላችሁ። የታችኛውን ከፈለጋችሁ ደግሞ 3359 ብር ነው። እውነት ለመናገር እኔ ሞክሬዋለሁ። ሁለቱም ልዩነት የለውም። ዞሮ ዞሮ አቅመ ደካሞች የታችኛውን ቢጠቀሙት የተሻለ ነው። ወጣቶች ከሆናችሁ ከላይ ብተኙ በጣም ምቾት ያለው ክፍል ይሄኛው ነው። እኛም የቆረጥነው ቪአይፒውን ነው። አሁን ከፊታችን እንግዲህ የቁልቢ ገብርኤል ጉዞ ስላለ ሙሉ አልጋዎቹ ተይዘዋል ነው የሚለው። ከጎን እንደምታዩት ኖ ቤድ አቬሌብል ነው የሚለው። በ27 ምንም አይነት ጉዞ የለም ማለት ነው። አስቀድሞ ነው የሚቆረጠው ቁልቢ ጉዞ ሲኖር ማለት ነው። ሌላ ጊዜ ግን በሰፊው ታገኝታላችሁ። አማርጣችሁ በአንድ ክፍል ውስጥ አንድ አልጋ ራሱ ብቻችሁን ይዛችሁ የምትሄዱበት አጋጣሚ ይኖራል። አሁን ግን ምንም አልጋ እንደሌለ ነው የሚያሳየው። በጣም ነው የሚገርመው። ቀኑን ቀይራችሁ ግን ግዴታ መሄድ ካለባችሁ ቀኑን ቀይራችሁ በአንድም መሄድ ትችላላችሁ። አሁን ለቁልቢ ግን እንዳለ አልጋዎቹ ተይዘዋል። ይህን ቪዲዮ ምሰራላችሁ ዞሮ ዞሮ እንዴት ትኬቱን መቁረጥ እንደምትችሉ እንድታውቁና በቀላሉ መሄድ እንድትችሉ ነው። ብዙ ጥያቄዎችን እየተጠየቁ ስለሆነ ማለት ነው። የምትሄዱበትን ትኬት ከቆረጣችሁ በኋላ ቴክስት ይገባላችኋል። በዛ ቁጥር መሰረት እንግዲህ ወደ ቦታችሁ መሄድ ትችላላችሁ ማለት ነው። የትኛውን ጉዞ ስትሄዱ ከአዲስ አበባ የምሽት ነው እንደነገርኳችሁ፣ በምሽት ነው የምትሄዱት። እዛ ለቡ ስቴሽን መድረስ ያለባችሁ ደግሞ ምሽት 2 ሰዓት ነው። 2 ሰዓት ሻርፕ መድረስ አለባችሁ። ምሽቱ ስንት ሰዓት ነው? አሁን ስንት ሰዓት ነው? 2 ሰዓት ከ10 ሆኗል። የማታውን ጉዞ ነው
የምንሄደው። በሌላው ሰልፍ እየጠበቀን ነው። ምን ይመስላል የሚለው መንገዱን አብረን የምናየው ይሆናል። በጣም ጨለማ ነው፣ እየተያየን አይደለም። በቃ አብራችሁን ግቡ። ቀደም ብላችሁ ብትሄዱ በጣም የተሻለ ነው። ምሽት ላይ ባጃጆችንም ከጀሞ 3 አደባባይ የሚሄዱ ስለማታገኙ ማለት ነው። በራሳችሁ መኪና የምትሄዱ ከሆነ ሰፊ ፓርኪንግም ታገኛላችሁ፣ መንገዱም አያስቸግርም። ግን መኪና ማትይዙ ከሆነ ባጃጆችን ስለማታገኙ ቀደም ብላችሁ ውጡ። ምሽት 2 ሰዓት እዛ ደርሳችሁ ፍተሻም ስላለ ትኬታችሁን ማሳየት አለባችሁ በር ላይ። እውነት ለመናገር በጣም ነው ትሪትመንታቸው ደስ የሚለው። ብዙ ኮሜንቶችን አይቻሉ ከዚህ በፊት ቲክቶክ ላይ በለቀቅ ነው ቪዲዮ ያመናጭቃሉ ምናምን። እውነቴን ነው የምነግራችሁ፣ ለኛ በጣም ጥሩ ነበሩ። ቪአይፒ ሲት ነው የቆረጥነው። ከኛ በፊትም የነበሩት ሲገቡ በጣም በቃ መስተንግዷቸው ደስ ይላል። በር ላይ ትኬታችሁን ታሳያላችሁ፣ ናሽናል አይዲያችሁን ታሳያላችሁ። ፍተሻም አለ። ፍተሻ እንደምታዩት በጣም አብጠርጥረው ነው የሚፈትሿችሁ። ፍተሻዎቹ ስትሄዱም ስትመጡም ፍተሻ አለ ሁሌም። ይሄን ማወቅ አለባችሁ። ፍተሻችሁን ከጨረሳችሁ በኋላ ወደ ውስጥ ገባላችሁ። ወደ ውስጥ ደግሞ በጣም ሰፊ ነው። ባቡሩን የምትጠብቁበት ቦታ ነው። ብዙ ወንበር አለ። እዛሽ ጋር አረፍ ብላችሁ ባቡራችሁን ጠብቃላችሁ። እዛ ጋርም እንዲሁም ወንበራችሁን ያሳዩአችኋል። አረፍ ብላችሁ ብዙ እቃ ከያዛችሁ እንደሚገፉ ብዙ እቃ ማመላለሻ ላጌጆችን ታገኛላችሁ። እነሱን ይዛችሁ ወንበራችሁ ላይ ቁጭ ብላችሁ ባቡራችሁን ጠብቃላችሁ። ትንሽ ነው የጠበቅነው። ባቡራችን መጥቷል። እንደምታዩት ባቡሩ ሲመጣ ሁላችሁም ሰልፋችሁን ትይዛላችሁ፣ እንደ ቆረጣችሁ ትኬት ማለት ነው። ኖርማል ከሆነ የኖርማል ሲቶች ያሉበት ፉርጎዎች አሉ፣ ወደዛ ትሄዳላችሁ። እኛም በጣም ረጅም ነው እንደነገርኳችሁ ባቡሩ። የቪአይፒ ደግሞ አንድ ፉርጎ ላይ ብቻ ነው። በጣም ጥቂት ቪአይፒ ክፍሎች ነው ያሉት። ቪአይፒውን ፍለጋ ይዘናል። ቪአይፒውን እየፈለግን ነው፣ እስካሁን አልተገኘም። ያው እየተጓዘ ነው። እነዚህ ኖርማል ሲቶች ናቸው። እኛ ደግሞ ውስጣቸውም እንደሚመስል ደግሞ ላሳያችሁ። ኖርማል ሲቶቹ እንደምታያቸው ናቸው። እነዚህ ቀይ ወንበሮች ያሉባቸው ማለት ነው። ቁጭ ብላችሁ ፌስ ቱ ፌስ እየተያያችሁ የምትሄዱበት 4 መቀመጫ ነው ያለው። ቴብል አለው መሀላችሁ ላይ፣ አንድ ሶኬትም ታገኛላችሁ። እነዚህ ኖርማል ሲቶች ናቸው። ቅድም እንዳሳዩዋችሁ በ1260 ብር ነው የምታገኟቸው። እነዚህን ቁጭ ብላችሁ ሙሉን ከምሽት 3 ሰዓት ይጀምራል። እኛ የደረስነው ጠዋት 12 ሰዓት ላይ ነው። አንዳንዴም እንደዚህ ብልሽቶች ካሉ የሚቆመበት አጋጣሚ ይኖራል። ይሄኛው ደግሞ የምታዩት ኢኮኖሚ ቤዱ ነው። 3 ተደራራቢ አልጋዎችን የምታገኙበት ክፍል ነው። በር የለውም። ሰው ሲተላለፍ ምናምን ሊረብሻችሁ ይችላል። ግን ያው ዞሮ ዞሮ ተኝታችሁ ነው የምትሄዱት ብዬ አስባለሁ። ከላይ ያለው ርካሹ ነው፣ ከታች ያለው ደግሞ ውዱ ነው። ከታች ያለው ውድ የሚባለው 2519 ብር ነው አሁን ያለው ዋጋ ማለት ነው። ይህን ቪዲዮ እንግዲህ ቆይታችሁ የምታዩት ከሆነ ገብታችሁ ቴሌብር ላይ ቼክ ማድረግ አለባችሁ። በየጊዜው የዋጋ ለውጦች ስለሚኖሩ መሀል ላይ ያለው ደግሞ 2309 ብር ነው። ሌላኛው ደግሞ ቪአይፒ ክፍሉ ነው። ቪአይፒ ክፍሉን ያው እንደነገርኳችሁ 2 አይነት ተደራራቢ አልጋ ነው ያለው። የላይኛው ይቀንሳል፣ የታችኛው ደግሞ ይጨምራል። የላይኛው ስንት መሰላችሁ? 3149 ብር ነው የላይኛው። ትንሽ ነው ልዩነታቸው። ያኛው ደግሞ ከታች ያለው 3359 ብር ነው። እኛ አራቱንም ነበረ፣ 4 ስለሆነ አራቱንም ቆርጠናል። ብዙ ጊዜ ከጓደኞቻችሁ ጋር መሄድ ስትፈልጉ ትኬት ስቆርጡ አንድ ቦታ ላይ ላይደርሳችሁ ይችላል። አንድ ክፍል ውስጥ በአጋጣሚ ሊደርሳችሁ የሚችለው ለመናገር እኛም የተለያየ ክፍል ደርሶን እዛ የነበሩ አስተናጋጆችን ጠይቀናቸው ያው ተባብረውን ከሌሎች ሰዎች ጋር ክፍል ቀይረውን ነው አንድ ክፍል ሊደርሰን የቻለው። በመጨረሻም ያው አራታችንም አንድ ክፍል ውስጥ አግኝተናል። ቪአይፒ ነው በነገራችን ላይ የሌለው ነገር የለም። እዚህ ጋር ቻርጀር አለው ከስር ቤቶች ብዙ ናቸው። እንዴት አገኘሽ ሩታ? በጣም ነው ደስ የሚለው። በቃ የሆነ የሌሊት ቀን ለማሳለፍ በጀማ በተለይ አንድ ሌላ በጀማ አነሰ ይሄ መልካም ነገር ማለት ነው። ጸዴ ነው እዚህ ጋራ ሳውንድ መቆጣጠሪያ አለ፣ መብራት ማጥፊያ ምናምን። ከተቻለ የራሳችሁን ፓወር ባንክ ይዛችሁ ብትመጡ ተመራጭ ነው። ይመስላል በቃ በጣም ተመችቶናል። ምን ለመናገር ድሬ ስንት ሰዓት እንደርሳለን የሚለውን ያሳሰበን፣ ግን ያው ጠዋት እስከ 1 ሰዓት ድረስ ትደርሳላችሁ ተብሏል። ጠዋት ቀድመን መነሳት አለብን ማለት ነው። የህዝብ እንዳለ ያንቀላፋ ነው።
ደግሞ ላይት ምናምንም አለው እዚህ ጋር እያነበባችሁ ለመሄድ አንደኛ በቃ ጠቅ አድርጋ ካጠገብ ያለች ቴክኖሎጂ እያነበብክ ለመሄድ በጣም ፊት ነው በቃ። ይሄኛው ክፍል እንደነገርኳችሁ የተለየ ምቾት አለው። በጣም ነው ደስ የሚለው። ከጓደኞቻችሁ ጋር ከሆናችሁ በተለይ ድባቡ በጣም በቃ አንደኛ ነው የሚሆነው። በራችሁን ዘግታችሁ እዛው ከፈለጋችሁ ዘፈናችሁን ከፍታችሁ ብዙዎቹ ክፍሎች ላይ ያዩትም እንደዚሁ ነው። ዘፈናቸውን ከፍተው በቃ በተለይ ድሬ የሚሄዱ የድሬ ሙዚቃዎችን ከፍተው እየተዝናኑ ድሬ መጣውልሽ እያሉ ሲሄዱ አይቻለሁ። እኛም በጣም ደስ ብሎን ነበረ። አሪፍ ቆይታ የምታሳልፉበት ክፍል ነው። ከሌላ ሰው ጋር ከደረሳችሁ ግን ምን አይነት ሰው እንደሚገጥማችሁ ስለማይታወቅ ያው አርፋችሁ ለጥ ብላችሁ ትሄዳላችሁ ማለት ነው። ሎክ ማድረግ ትችላላችሁ እዚህ ጋር ምናምን ማንም እንዳይረብሻችሁ። ወደ ላይ ለመውጣት ደግሞ ይመረያል። የቱ ጋር ነው ስልክ ባግ ማስቀመጫ እዚህ ጋር አለ። ቆይ ይኸውላችሁ ስፋቱ በዛ ላይ ከዛ ጀምሮ እዚህ ድረስ ዳዊት እዚህ ጋር ግን ይጠብሰናል። ቀላል ትታያለህ። ያው ዲቫ ኳታችና እየሄደ ነው ግን አያስታውቅም። እየሄደ ነው ምንም አያስታውቅም። እግዚአብሔር ያውቃል። ነገ 6 ሰዓት እንገባለን። እየሄደ ነው። ለምንድነው የምንተኛው? ሲጀምር እያወራን ነው ድሬ ሌላኛው ልጠይቁኝ የምትችሉት ነገር ደግሞ የመጸዳጃ ጉዳይ ነው። ኖርማል ሲቶች ጋር ያለውን መጸዳጃ ክፍል አይቼዋለሁ። ቪአይፒም የነበረውን አይቼዋለሁ። እንዲሁም ደግሞ መሀል ላይ ያለውን ክፍል 3 ተደራራቢ አልጋ ያለበትን መጸዳጃ አይቼዋለሁ። እንደምትቆርጡት እንደ ክፍያው ያው ሊለያይ ይችላል። ይሄ የምትጠብቁት ነገር ነው። ይሄኛው ስክሪኑ ላይ የምታዩት የቪአይፒው ነው። በጣም ጽድት ያለ ነው። እጅ መታጠቢያው ክፍልም ሽንት ቤቱንም እንደዚሁ አይቼዋለሁ። በጣም ጽድት ያለ ነው። በቃ በየጊዜው ይጸዳል ምናምን። ለኔ ፐርፌክት ነበር ይሄኛው። ጉዟችሁን በቃ እንደዚህ አይነት ጽድት ያለ ቦታ ላይ ስታሳልፉ ደስ ይላል። ሬጉላር ላይ ግን የታዘብኳቸው አንዳንድ ነገሮች ነበሩ። ሬጉላር ላይ ያው ስትሄዱ መጨናነቅ ይኖራል። ይሄ የምትጠብቁት ነገር ነው፣ ኖርማል ሲቶች ስለሆኑ ማለት ነው። ሽንት ቤቶች ጋርም እንደዚሁ ወረፋዎችን አይቻለሁ። ምክንያቱም በአንድ ፉርጎ አንድ ሽንት ቤት ነው ያለውና ብዙ ወረፋዎች ነበሩ። ይሄኛው ትንሽ የሬጉላር ሲት ችግሮች ናቸው። ሌላ ትዋን አለው ወይ ነው በተደጋጋሚ እኛም ከሜዳችን በፊት የጠየቅነው ነገር ነበረ። ብዙዎች ትዋን አለው አትሂዱ፣ ትዋን አለው ይቅርባችሁ ሲሉ ሰምተን ነበረ። የምድር ባቡር አገልግሎት እንደውም ይህን ነገር ለማስተካከል ብዙ ጥሯል። አልጋዎቹ አካባቢ እኔ ካሸተትኩትም እንግዲህ እንደተረዳሁት በየጊዜው የትዋን መድኃኒቶች እንደሚረጭና እንዲህ ተባዮች እንዳይኖሩ የሚያደርጉበት ነገር ትንሽ ጠረኑ ነበረ። የቪአይፒው ግን ጽድት ያለ ነበር። በጣም ጽድት። የምሬ ነው የምነግራችሁ። ምንም አይነት እንከን አላገኘንበትም። ምንም የምሬ ነው የምነግራችሁ። እናንተ ሄዳችሁም ካላችሁ ኮሜንት ላይ እስኪ አስተያየታችሁን ጻፉልኝ። እንዴት ነበር ጉዟችሁ የሚለውን እሱን ጻፉልኝ። እኛ ግን የገጠመንን ሆነስት የሆነ ነገር ነው የምነግራችሁ። ምንም የሚደበቅ ነገር የለም። ሌላኛው የምግብ ጉዳይ ነው። ምግብ እንዴት ነው? ምግብ የለም። ቪዲዮ ላይ ምግብ ስንበላ አሳይቼ ነበረ። የቲክቶክ ቪዲዮአችን ላይ የት አግኝታችሁ ነው ምግብ እኮ የለም ባቡር ውስጥ የሚሉ ነገሮች ነበሩ። ባቡሩ ራሱን የቻለ ካፌ ያለው ኪችን ያለው ምን ያለው መቀመጫዎች በስርዓት የተዘጋጀለት ካፌ ያለው ረጅም ስለሆነ ብዙዎች ላያውቁት ይችላሉ። አቆራርጦ መሄዱላ እንደማይቻል ነው ብዙዎቹ ሊገባቸው የሚችለው። ግን አሁን እኛ ከቪአይፒ ክፍል ወደ ካፌው ለመድረስ ወደ 5 ፉርጎችን አቋርጠናል እና ኮሜንት ላይ ለምን ተዋሻለ ካፌ የለውም ምግብ የሚባል የለውም ሲሉኝ ነበረ። ግን እስቲ ቪአይፒ ከሆናችሁ ወጣችሁ ሂዱ እየጠየቃችሁ ዌተሮቹን እየጠየቃችሁ አቆራርጣችሁ ሂዱ። ብዙዎች ማለፍ ማይቻል ይመስላችኋል። እዛ ውስጥ ክፍሎች ማል ላይ በር አለና እነሱን በር ማለፍ ስለማይቻል ይመስላችኋል። ግን 4 ሰዓት እስከ 5 ሰዓት ባለው ጀምሮ ባለው የካፌው አገልግሎት ይጀምራል ማለት ነው። ኪችኑም እንደምታዩት ይህን ይመስላል። ገብተን ለማየት ፍቃዳቸውን ጠይቀን ገብተን ነበረ። በጣም እኔ እንዳየሁት ጽድት ያለ ነው። በጣም አሪፍ ነው። 3 ምግቦች ነው ያሉት። ሌሎች ምግቦች ቢኖራቸው ደግሞ በጣም የተሻለ ነበር። ብዙዎች ሲያማርሩ የነበረው ምግብ ቶሎ ያልቃል የሚለውን ነገር ነው። እኛም እዛው እስኪከፈት ጠብቀን ካፌው እስኪከፈት ጠብቀን ቆይተን የገባ ነው። በልተን እስክንጨርስ ግን ምግቡ አልቆ ነበረ። ብዙዎች ያዩትም የራሳቸው ምሳቃ ይዘው ገብተው
ሲበሉ ነው ያየሁት። እንደዛ ብታረጉ በጣም የተሻለ ነው። የሚስማማችሁ ምግብ ይዛችሁ መታችሁ ብትበሉ በጣም የተሻለ ነው። በጣም ጉዳይ ላይ ግን አይታማም። በጣም ይወደድ ነው። አሪፍ ምስር ነበረ በየአይነቱ ላይ። ፓስታውም አሪፍ ነበረ። ሳንዱቹንም ቀምሰናል። ምርጥ ነበረ። የምሬ ነው የምነግራችሁ። በጣም ትንሽ ጣፋጭ ነገር ነው የሚሰሩት። ዋጋው ስንት ነው ላላችሁኝም ከፍተኛው 150 ብር ነበር የከፈልነው። ያው ትሪውን እንዲህ ጥርግ አድርገናል በሚያምር መልኩ። ትንሽ ነው የቀረች። ሌላው ልትጠይቁኝ የምትችሉት ነገር ልጆቻችንን ይዘን መሄድ እንችላለን ወይ ነው አይደለ? አዎ ከ5 ዓመት በታች ከሆኑ በነፃ ይዛችሁ መሄድ ትችላላችሁ። ከ5 ዓመት በላይ ከሆኑ ግን የራሳቸውን ትኬት ቆርጠው ናሽናል አይዲ ያስፈልጋቸዋል። ትኬታቸውን ቆርጠው ከናንተ ጋር ይሄዳሉ ማለት ነው። ብዙ የታዘብኳቸው ነገር አሉ። አሁን እስካሁን የነገርኳችሁ ጥሩ ነው ይመስለኛል። ብዙ የታዘብኳቸው አንዳንድ ስነ ምግባር የጎደላቸው ሰዎችም ይኖራሉ። ይህ ደግሞ ጉዞን ያወከዋል። ይህ የሚጠበቅም ነገር ነው። ሁሉም ሰው ተመሳሳይ ጸባይ ይዞ ሊሄድ አይችልም አይደለ? ስለዚህ እንደምትቆርጡበት ሲት የምታገኙት ሰርቪስ ይለያያል። ይህን ማስተዋል መቻል አለባችሁ። እንዴት ነው ድሬ መድረሳችንን የምናውቀው? ሌላ ከተማ ላይ መሆናችንን እንዴት ነው ምናውቀው ልትሉኝ ይችላላችሁ። ለዚህኛው ደግሞ በየክፍሉ ስፒከሮች አሉና ሆስተሶቹ ይናገራሉ። አሁን እዚህኛው ፌርማታ ላይ ደርሳችኋል፣ አሁን እዚህ ነው ያላችሁት እያሉ ከድሬ ቀድማችሁን ባሉ ስቴሽኖች ላይ መውረድ ከፈለጋችሁ ይነግሯችኋል። ድምፁ ከፍ ያለ ስፒከር አለ፣ እየሰማችሁ መውረድ ነው። እኛ እንደውም የደረሰን መስሎን ሌሊት 11 ሰዓት አካባቢ ድሬ ተቃርባችኋል ነች ለካ ያለችው እሷ። እኛ ድሬ ደረሰን መስሎን ተነስተን ነበር። ሜዳሌ ሊጥሉ ምን ተሰምቶ ነበር? ስትገባ ሲጋር አረፍ ተኛ በቃ አይዞ ተመስገን በል 11 ሰዓት ብንደርሰው ይባክ እንተኛ በቃ። ከዛ በኋላ ግን ድጋሚ መተኛት አልቻልንም። ያው እንቅልፍ ሄደ ነው አይደለ? ያው ቁጭ ብለን ስንጠብቅ ነበር። አንድ ፌርማታ ያክል ነው ቁጭ ብለን ከጠበቅን በኋላ ድሬ ደርሳችኋል ተብለን ወርደናል ማለት ነው። ድሬ ገብተናል። ያው 1 ሰዓት አናቱ እንዳሉት ማለት ነው። 3 ደቂቃ ይቀራል። አሁን ሁሉም ነቃ ብሏል። ይታያችኋል። አቤት ቴዳ ነቃ። በአጠቃላይ ድሬ ለመድረስ ምን ያህል ሰዓት ፈጀባችሁ ነው ሌላኛው ጥያቄ። ድሬ ለመድረስ እኛ የፈጀብን 10 ሰዓት ተኩል ነው። ሌሊቱን ሙሉ ተኝተን ያሳለፍነው፣ ስንበላ፣ ስናወራ፣ ስንጫወት ያለ እያሳለፍን እንግዲህ 10 ሰዓት ተኩል ነው የፈጀብን። አንዳንዴ መበላሸቶች ይገጥማሉ። እስከ 15 ሰዓት የሚፈጅበት ጊዜም ይኖራል። መንገድ ላይ የሚቆሙበት ጊዜም ሊፈጠር ይችላል። እኛ እድለኛ ሆነን ነው። ብዙዎች እድለኛ ናችሁ ሲሉን ነበረ። እድለኛ ሆነን 10 ሰዓት ተኩል ብቻ ፈጅቶብን ጠዋት 12 ሰዓት ላይ ድሬ ደርሰናል። ድሬ ከደረሳችሁ በኋላ ደግሞ ሌላ ልነግራችሁ የምፈልገው ነገር ሌላ ፍተሻ ይጠብቃችኋል። እዛ ጋርም ጉምሩክ አለ። ስገቡም ስትወጡም ነው ያለው። ትፈተሻላችሁ። ናሽናል አይዲያችሁ ያስፈልጋችኋል። ጋይስ እቺ ነገር አስምሩባት። ናሽናል አይዲ መስት ነው፣ በቃ ግዴታ መያዝ አለባችሁ። ድሬ ከደረሰን በኋላም እንደዚህ ወረፋ ነበር። ለመውጣት ተሰልፈን ተፈትሸን ወጥተናል። በጣም ነው የሚያምረው። እዛ ያለውን ባቡር ስቴሽን ግድንግር ነው። አዲስ ከሆናችሁ ድሬ ከዚህ በፊት ሄዳችሁ ማታውቁ ከሆናችሁ ያው ሊያደናግራችሁ ይችላል። በር ላይ ብዙ ባጃጆች አሉ። ከከተማዋ ትንሽ ወጣ ያለ ስለሆነ ባቡር ስቴሽኑ ወደምትሄዱበት ቦታ ለማድረስ ብዙ ባጃጆች አሉ። እኛ ወደ 300 ብር ያክል ብር ፈጅቶብናል። ወደ ፀሐይ ሆቴል ነበር ያረፍነው ድሬ። ትንሽ የሚጠሩት ብር ወደድ ይላል። ስለዚህ ጎበዝ ተከራካሪ መሆን አለባችሁ። ባጃጆቹ ድሬ ላይ በጣም ያስቸገረኝ ነገር ቢኖር ባጃጅ ነው። ባጃጆቹ ጸባይ የላቸውም። የምሬ ነው የምነግራችሁ። በጣም ይቅርታ ድሬዎች ስነግራችሁ። በቃ ህዝቡ ፍቅር ነው፣ ምርጥ ነው። ግን በቃ ከሌላ ከተማ እንደመጣችሁ ሲያውቁ ባጃጆቹ ምንም ነው ጸባይ የሌላችሁ። ተጠንቀቁ። አዲስ ከሆናችሁ ተከራከሩ፣ ወጥራችሁ ተከራከሩ። ለምን ትበላላችሁ? ቤተሰቦች ተከራከሩ።
ሌላው ልጠይቁኝ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። ወደ ጅቡቲ እንዴት ነው መሄድ የምንችለው የሚለውንም ደግሞ ፍላጎታችሁ ከሆነ እንዴት ነው መሄድ ትፈልጋላችሁ ጅቡቲ፣ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው። የባቡር ቆይታችን ይህን ይመስል ነበር። ድሬ ከገባን በኋላ ደግሞ የሚገርም ቆይታ አድርገናል። የድሬው ቪዲዮ ይቀጥላል። ምርጥ ብሎግ ነበር የሰራ ነው። ድሬ እንደዚህ የምታምር ከተማ ናት እንዴ! አረ ምግብማ ተው፣ ታሪፍ ገበታ ያው በምግብማ አንታማም አይደል? ታውቃላችሁ። አጣጥመነዋል። አሸዋ ጋር የሚገኘውን ጁስም ጠጥተነዋል። የሚመኙን ድንች በልተናል። አዎ ድሬ ትለያለች። የምሬ ነው ነግራችሁ፣ አንደኛ ነው። ወዳችኋለሁ ቤተሰቦች። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ።